ሰላም ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። አላስቻለኝም ነበር ዛሬ ቪዲዮ ልሰራ ራሱ ፕላን አልነበረኝም፣ በቃ ጭራሽ አልነበረኝም። ጉድ ጉድ አያችሁ አይደለ? ጉድ አያችሁ። እኔ የምለው ግን ቆይማ ሰው ያለበትንም እንዲረሳ የነበረበትንም እንዳያቅ የት እንዳደረ የት እንደዋለ ከማጋ እንደሄደ የሚያስረሳ ነገር አለ እንደ ኢትዮጵያ ውስጥ ግን ጥሩ ነገር አለ ኢትዮጵያ ውስጥ ግን እኔ አሁን ላይማ ኢትዮጵያ መግባት እየፈራሁ ነው። እንደው ፈጣሪ እንደው ሀብታም አድርገኝና እናት አባቶቼን ወዳለውበት ሀገር ላምጣቸው። እኔ ይሄንን እየተመኘው ነው እንዴ። አረ ምን እየተካሄደ ነው ኢትዮጵያ ላይ? አረ ምን እየተካሄደ ነው? አይታችኋል? አብርሽ ዛሬ ትላንትናም ከትላንት ወዲያም ከኔ ጋር ነበርክ፣ ዛሬም ከኔ ጋር ያደርከው፣ የተኛከው፣ የማገጥከው ምናምን ነገር ስትለው ማን ያመጣኝ አለ። ጭራሽ አልጋ ላይ ሆኖ ማን ያመጣኝ። ከትላንት ወዲያ ቪዲዮ አይታችሁ ከሆነ መኪና ውስጥ ቁጭ ብለው ምናምን ነበረ፣ እሱ ቪዲዮ ሲራወጥ ነበር። ዛሬ ደግሞ አልጋ ቤት። አረ ጋይስ ምንድነው እሱ ኢትዮጵያ ላይ ያለው ነገር? ወይም ደግሞ የነዚህ ውርደታሞች ነገር አላበቃ አለ። አቤት ውርደት አስከበረ ዘንድሮ ሰውን። እግዚኦ ውርደት ሰውን አስከበረ ዘንድሮ። በቃ በአሁኑ ሰዓት ውርደት ነው እያስከበረ ያለው ሰውን ማለት ነው። ምን ጉድ ነው? አረ ሴትነት አረ በዚህ ልክ ዘቀጠ። ሴትነት በዚህ ልክ ተዋርዷል ኢትዮጵያ ላይ። እግዚኦ 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 እግዚኦ። እኔ ግን ከወጣው ስንት አመት ሆኖኛል እንዴ? ኧረ በስመ አብ። እንኳን እንደዚህ ተልከስክሳ ሴት ልጅ ልትታይ ይቅርና እኮ ኢትዮጵያ ላይ እኔም ማቀው በሀበሻ ባህል ከአንድ ወንድ ጋር እንኳን ስትታይ እኮ ተሳቃ ነው፣ ተሽኮርመማ ነው። በቃ አሁን ከ30 ወንድ ጋር አልጋ ላይ መጋደም ክብር ሆኗል። እግዚኦ 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 ቤተሰቦቼ። አሬ የእውነት እኔ በሴትነቴ አፈርኩኝ። ወንድ ቢሆንም ግን ያው ነው። ምክንያቱም አብርሽን ባየሁት ልክ ማለት ነው። ምን እያስነኩት ነው? ቆይ እኔ እየገባኝ አይደለም። የነበረበትን ማያቅ ከሆነ የሄደበትን ማያቅ ከሆነ ከማጋ እንደሚውል ማያቅ ከሆነ ምን እያስነኩት ነው? ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። የእውነት እኔ ፈራሁኝ እንዴት ኢትዮጵያ እንደምገባ አሁን እመብርሃንን ፈርቻለሁ። ኢትዮጵያ እንዴት እንደምገባ እንዴት እንደምኖር እንዴ! በዚህ ልክ ዘግጠናል፣ በቃ ወርደናል እንዴ! ክብር ሆነ በቃ አሁን እንደዚህ ከወንድ ጋር አልጋ ላይ መጋደም፣ ቪዲዮ መቀራረጽ። ለስሙ እኮ ልጅ አላት፣ ሴት ልጅ አላት። አሁን እቺ ፍቅር ተብየዋ ያንቃራትና ማለት ነው። እኔ ምንም አልል ስለሷ ለነገሩ ሴት ልጅ አላት። ነግበኔ እኮ ነው ግን ያቺ ሴት ልጇ እንኳን ምን እንደምትወል ለሷ እድል እንኳን አታዝንላትም። እግዚኦ ካልሆነ እኮ አልሆነም ነው አይደል እንዴ? ወንድ ልጅ እኮ በግድ መያዝ አይቻልም። ለነገሩ ሄርሜላን በላለች ባለፈው ሩታና ኤፍሬም ይቅርታ ሲጠይቁ የሆነ ነገር አስበው ነው። እኔ ይቅርታቸውን አልቀበልም ነው ያለችው። እውነት ነው፣ የሆነ ድራማ ታቅዶ ነበረ ማለት ነው። ፍቅር ከሩታ ጋር እንደ ጓደኛ ያጫውታት ነበራ። ዛሬ ደግሞ ሄዳ አብርሽን አልጋ ቤት ይዘው አድራለች፣ አብረው ውላለች። መኪና ውስጥ በድብቅ ካሜራ ተቀርጿል፣ ሌላ ሰው ቀርጿቸው ለቆታል። ያ ሁሉ ነገር ታይቷል። እዛ ጋር ከሩታ ጋር ጓደኛ ናት፣ እዚህ ጋር ደግሞ አብርሽን ይዛ እየተኛች ነው ማለት። አሁን ፍቅር በምን በየትኛው ነው የምንረዳት? ከአብርሽ ጋር ተኝታ ምናምን። አረ በዛ ላይ ጾም ነው። አትግማሙብን፣ ያግማማችሁ መድኃኔዓለም። ግሞች ስታስጠሉ፣ ወላዲቷ ስታስጠሉ ተግማማችሁ በጣም። ግማችሁን እንኳን ብትሸፍኑ ምን አለበት? አረ እናት አባት የሚባል ነገር አለ። አረ እንደው ቢያንስ ለእናት አባቶቻችሁ ክብር። እናንተስ አንዴ ወርዳችኋል፣ ለዚህ ለብር ስትሉ ዘቅጣችኋል። አረ ለእናት አባት እዘኑ። እናት አባቶቻችሁ አያሳዝኗችሁም? ለፍተው ስንት መከራ ስቃይ አይተው አሳድገው
ነገ ተነገ ወዲያ ቁም ነገር ይደርስልኛል የኔ ልጅ ብሎ የሚያስብ አባት በልጁ ይዋረድ? ወይ የከሌ ልጅ ወይ የከሌ ልጅ። አረ ለእናት አባቶቻችሁ ዘኑ። እግዚኦ 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 እግዚኦ። የእውነት በጣም በጣም የሚዘገንን ነው። በቃ አሁን ላይ ሴትነትም የሚያሳፍርበት ደረጃ ደርሷል። ወንድነትም የሚያሳፍርበት ደረጃ ላይ ደርሰናል። እንዴ እኔ ግራ ግብት እያለኝ ያለው ምንድነው የሚያስነኩት ነው ወይስ እሱ እንደዚህ ተከራክሮ ምናምን ማስመሰል ይችላል? በጥፊ ምናምን እየመታት ነበረ። ማስመሰል ከቻለ መቼስ በጥፊ ይመታታል ብዬ አላስብም። የሚያውቅ ከሆነ ምን እያጠጡት ነው? እሱስ ምን አይነት ጅል ነው ግን? ከዛችም ጋር እየሄደ ይቅርታ ሲባል መለጠፍ፣ ከዚችኛው ጋርም ይቅርታ ስትለው ሄዶ መለጠፍ። ኧረ አብርሽ ንቃ በስላሴ ስም እንዴ! ለምንድን ነው ከአንዷ ጋር ማትሆነው? ጠላቶቹን የማያርቀው ለምንድን ነው? የማይፈልጋቸውን ሰዎች ለምን ይቀርባቸዋል? ለይቅርታ መቅረብ አያስፈልግም፣ ለሌላም ነገር መቅረብ አያስፈልግም እኮ። የራካውን ሰው ርቀሃል ኦልሬዲ ካላስ። እንዴ ለምንድን ነው እንደዚህ እየሆነ ያለው? ይሄ የዋህነት ነው? ጅልነት ነው? ፍላጎት ነው? በሽታ ነው? ምንድን ነው እሱ? አረ ምንድን ነው? ለኛ ንገሩን እስኪ። እኛ ተሳቀቅን በሰው ሀገራችን እንገባለን። ነገ ተነገ ወዲያ ኢትዮጵያ ናፍቃናለች። ከወጣን ስንት ዓመታችን እንላለን። ግን ኢትዮጵያ ላይ የሚሰራው ሁሉ ዝቅጠት ነው። እኛ እዛ ሄደን ደግሞ መዝቀጥ አንፈልግም። እዚሁ ይሄው ስራችን ይሻለናል እንዴ። እኔማ ሀብታም ከሆንኩኝ ወደፊት ቤተሰቦቼን ወደዚህ አምጥቼ በቃ ኢትዮጵያን እረሳታለሁ። እንደዛ ነው እንጂ በዚህ ውርደት ከቀጠለ እግዚኦ መድኃኔዓለም ይሆነን። ስንት ኃጢያታችንን ይቅር አለን። ግን ፈጣሪ ምን አይነት ብልግና ነው ግን እየተላለፈ ያለው ኢትዮጵያ ላይ? በተለይ በዚህ በቡታጅራው ሰፈር አንድ ዩቲዩበር ከቡታጅራ ውጪ በእንደዚህ አይነት ልክ እየወረደ ያለ የለም። እኔ ይቅርታ አድርጉልኝና ሀገራችሁን እያንዳንዳችሁ ማስከበር የምትችሉት እነዚህን ዝቅጣታቶችን ስትቀጧቸው ነው። በሆነ ነገር መቅጣት አለባችሁ። ወይ ቻናላቸውን ሪፖርት ማድረግ ወይም ደግሞ እነሱን ማስቀጣት። ምንድነው ይሄ እንደዚህ እንዴ? እኛ እኮ ሀበሾች ነን፣ ስርዓት ያለን አለባበስ፣ አነጋገር፣ አመጋገብ፣ ትዳር፣ ጓደኝነት በጣም እኮ ስርዓት ያለን እኛ ሀበሻዎች። ግን ዘቀጥን ይሄንን እያየን ማለት ነው። በጣም ተግማማን። ምንድነው? በስመ አብ ዴ አረ ኢትዮጵያ ምንድነው? ቡታጅራን ምከሩልን። አረ ምከሩልን የቡታጅራን ወጣቶች፣ ሴቱንም ወንዱንም እናት አባቶቻቸውን እንደዚህ የሚያሰድቡትን። ውይ የኔ ቤተሰቦች በሆኑ እንደው ማርያምን ወይ ማረጋቸውን እኔ ነበርኩ ማቀው። እነዚህ ማርያምን 10 እንትን ያስፈልጋቸዋል። ደህና የሆነ ምልክት ላያቸው ላይ አስቀምጦ ሁሌ ያንን ምልክት እያዩ ትላንትና እኮ ስለባለኩኝ ነው ይሄ ነገር የደረሰብኝ ብሎ ምልክት እንዲያደርግ እያንዳንዱ ሴቱም ወንዱ። ምክንያቱም በጣም ቆሽሸዋል። ረመዳንም ሲበዛበት ይቅር አይላችሁም እንዴ? ወረዱ በዚህ ልክ። እኛም ሴቶች እኮ ነን እንዴ? የሰው ሀገር ተሰቃይተን እኮ መጨረሻ ላይ ሀገራችን የምንገባው በእናንተ ስምኛ እንሰደባለን። ኧረ ተግማማችሁ።